አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአንዋር ቤተሰብ የስደት ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ሆይ? ሁላችሁንም ሰላም ብያለሁ። አላህ ከክፉ ነገር ይጠብቃችሁ፣ ሰላማችሁ ይብዛልኝ። የወጣ ሰው አገሩ በሰላም አላህ በቃ አይደል ሐሳባችሁ ተሳክቶ ምኞታችሁን እንትን ብላችሁ አላህ ከሰው ሀገር ወደ በሰላም ወደ ሀገራችሁ አላህ ያስገባችሁ ማለት ፈልጋለሁ። በዚህ አጋጣሚ ላይክ ሰብስክራይብ እንድታደርጉኝ በትህትና ጠይቃለሁ። ምክንያቱም ስለማትከፍሉበት ማለት ነው። አትከፍሉበትም፣ ወንድማችሁን አበረታቱኝ። እንግዲህ በስደት የነበርኩ ወንድማችሁ ነኝ እኔም። ስለዚህ ማበረታታችሁን እንዳትረሱ ማለት ነው። ዛሬ እንግዲህ አሪፍ ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። ይህን ቪዲዮ ለእናንተ ተምሳሌት እንዲሆን በማሰብ በጣም ደስ ስላለኝ ስለተመቸኝ ለብዙ ሰዎች ምክር ይሆናል ብዬ ስላሰብኩ ነው ማለት ነው። ግን ማበረታታችሁን እንዳትረሱ ማለት ነው። እና ይህ ቤት በጣም ደስ ስላለኝ አንዳንዴ እንደው ይሄ ቤት ስንት ፈጀ በሚለው ነገር ብናወራው የፈጀው ብር ተውት፣ እንቅልፍ ያስነሳል። ለሚሰራ ሰው ግን ቀላል ነው። አላማ ላለሱን ቀላል ነው። ገንዘብ አያያዝ ላወቀበት ሰው ቀላል ነው። የሚሰራውን ገንዘብ እምን ላይ እንደሚጥል ምን ማድረግ እንዳለበት የሚያውቅ ሰው ቀላል ነው። ሐቂያንም ነግራችሁ ወላሂ ማለት ነው። ጀግና ሰው ይጠይቃል። እንደዚህ አይነት ቤት ለመስራት ቆራጥ ሰው ያስፈልጋል። ሰው ምን ይለኛል፣ ለከሌ ይሄን መስጠት አለብኝ፣ ለዘመዶች ይሄን ማድረግ አለብኝ፣ ለከሌ ለፉላና ይሄን ስጡልኝ፣ ለፉናላ ይሄን ስጡልኝ የሚባለው ነገር እርግፍ አድርጋችሁ በፕሮግራም ትሄዳችሁ የምታገኙትን ገንዘብ ሴፍ ታደረጋችሁ 10 ሳንቲም ቢሆን ያለ ፕሮግራም ለምን ይወርቃል የሚል ሰው ካለ እንደዚህ አይነት ቤት ቀርቶ አይደለም ሌላ እየሰሩ ብዙ የሰሩ ማቃቸው ሰዎች አላችሁ። አንዳንዴ ገንዘብና ዝምድና ይለያል። ስራና ዝምድና፣ ስራና ኢሉንታ፣ ስራና ምን ይሉኛል በቃ አይደለ። ገንዘብና ዝምድና በፍጹም ስራ ይለያል። የሆነ ነገር ስትሰሩ ከማንኛውንም እከሌ ምን ይሉኛል፣ ዘመድ ምን ይለኛል፣ እከሌ ምን ይለኛል ካላችሁ የትም ቦታ መድረስ አትችሉም። ገባችሁ? ኢሉንታ ውስጥ ከገባችሁ እከሌ ዘመድ ይጠቅመኛል ከሌለሽ የለሽም። ይህ ቤት በጣም ምርጥ ቤት ነው። የፈጀውን ብር ባለቤቱ ሲያወራው የሰማሁት በጣም ብዙ ብር ነው። ምክንያቱም ብዙ ብር ካፈሰሳችሁ አይቀር እንደዚህ ጽድት ያለ ቤት ያው ማየት ትችላላችሁ። ተከታተሉ። ሐሳቤን ብቻ እንድትሰሙኝ ይፈልጋለሁ። ይህ ቤት የፈጀው ስንት ብር እንደሆነ ነገራችሁ ስትሰሙ ልደነግጡ ትችላላችሁ። ግን መደንቀጥ አይጠበቅባችሁም። ቤቱን አይታችሁ ማመን ነው ሐቂቃ ማለት ነው። ቤቱን አይታችሁ ማመን ነው። እዩት። እናንተ ብቻ ተከታተሉ። ግን ላይክ ሰብስክራይብ እንዳይረሳ ወላሂ ማለት ነው። ለእናንተ በነገራችን ላይ ቪዲዮ ስሰራ ብዙ የሚቃወሙኝ አንዳንድ የተለያየ ሐሳብ ኮሜንት የተለያየ ነገር የሚጽፍ ሰው አለ። ጻፋችሁ እኔን እንትን የምትሉ ሰዎች ኖራችሁ አልኖራችሁ ጉዳይ አይደለም። እኔ በውስጥ በልበ ቅንነት የምሰራው ማዳመጥ ላለባቸው ብዙ እንትን ለሚሉ ሰዎች ምክሬን ለግሳለሁ። ትልቅ መልእክት አስተላልፋለሁ። የሚጠቅማቸው መስማት ይችላሉ፣ የማይጠቅመውን ደግሞ መተው ይችላሉ። እኔ የሚሰማኝን ሐሳብ ራሴ ከደረሰብኝ አንፃር ገባችሁ። አረብ ሀገር ተቀምጣችሁ መስራት ብቻ ሳይሆን ገንዘባችሁ የት እንደሚወርቅ ታልተቆጣጠራችሁ በእኔ ደረሰ አይድረሰባችሁ ማለት ነው። ይሄን ማለት ነው የምፈልገው ወላሂ ማለት ነው። አንዳንዴ ህገ ወጥ መሆን እውነቴን ነው የምነግራችሁ። ጥሩ ቤተሰብ ከሌላችሁ ሐቂቃ የትም ምንም መራመድ አትችሉም። ግን ጥሩ ቤተሰብ ያላቸው ሰዎች ካሉ ራሳቸውም ተቀይረው ልጆቻቸውን የቀየሩን ቤተሰቦች አሉ። ምርጥ ጀግና ቤተሰቦችም አሉ። ግን እነዚህ ከመቶው 10% እንኳን አይሞሉም። ሐቂቃ እውነቴን ነው የምነግራችሁ 10% አይሞሉም። ይህ ቤት በአጠቃላይ በጣም ሰፊ ቤት ነው። ወደ 125 ቆርቆሮ ነው እንደዛ ነው። አላቅም ከዚህ ቀደም አትዩ አላቅም። ግን ወደ 125 ቆርቆሮ የተሰራው በብሎኬት ነው። ያበደ ቤት ነው። መጨረሻ ላይ ግን ብሩን ስትሰሙ እንዳደነግጡ ሐቂቃ እምላችሁ። እኔ አላማ ካላችሁ ለዛ ለዓላማችሁ መስዋዕትነት ካልከፈላችሁ የትም መድረስ አትችሉም። ገንዘባችሁን ሴፍ ካላደረጋችሁ የምትሰሪውን ስራ እንትን እያልሽ እንቅልፍ እያጣሽ የአረብ ልጅ ጋር እየደረቅሽ አረብ ጋር እንትን እያላችሁ የምታገኙትን ገንዘብ ሴፍ አድርጋችሁ ቁጥር አድርጋችሁ
ብዙ ጀግና ሴቶችም አይቻለሁ። አረብ ሀገር ሲሄዱ ምንድነው የሚያደርጉት? እንደዚህ በቃ ቤተሰብ እንትን ያላቸው የባንክ አካውንት ከፍተው በቃ ደግሞ ምርጥ ጀግና ባላቸው ብዙ ጀግና ወንዶች አጋጥሞኛል። ሀቂቃ ነው የምነግራችሁ። መደነቅ ያለባቸው መመስገን ያለባቸው ጀግና ወንዶችም አጋጥሞኛል። ምርጥ ምርጥ ቤት እየሰሩ ለሚስቶቻቸው ያሳዩኝ ሰዎችም አጋጥሞኛል። እነዛን አመሰግናለሁ። ሀቂቃ በአረብ ሀገር ለፍታ ከቤተሰብ በላይ አስቦ እሱ ሚስቴ ስትመጣ ነገ የምሰራውን ስራ አብረን ልንደሰትበት፣ አብረን ኑሯችንን ልንቀይርበት፣ አብረን እንትን ልንልበት ብሎ አስቦ ከሷ ከምሰራው በላይ እሱ አስቦ ስንት ጀግና ወንዶች አጋጥመውኛል። ሀቂቃው ነግሬ ወላሂ እውነቴን ነው የምነግራችሁ። እነዚህን ጀግና ወንዶች ሳላመሰግን አላልፍም። ሀቂቃ ሳላመሰግን አላልፍም። መመስገንም ያለባቸው ስንት ጀግና ወንዶች አሉ፣ ባሎች ማለት ነው። በዛውም ልክ ደግሞ ስንት ቆሻሻ ሰዎች አሉ። እኔ ለሰራሁት ቪዲዮ የተለያየ ሀሳብ ያስቀመጡ ሰዎች አሉ፣ ባናታቸው የተከሉ። እኔ የማቀርበው በመረጃ እውነታውን የሰማሁትን ሁላማ ባቀርበው ጉር ትላላችሁ ማለት ነው። እውነቴን ነው የምነግራችሁ። ስንት እህቶቼ በውስጥ እየገቡ ያለቀሱ እህቶች አሉ። ግን አንዳንዴ እንደዚህ አይነት ቪዲዮ ሰራ ለኔም ችግር እንዳይደርስብኝ በመረጃ በማስረጃ ሲሆን ደስ ይላል ማለት ነው። የኛ ሰው ምቀኛ ነው በነገራችን ላይ ምቀኛ እስከሆነ ድረስ። ስለዚህ እናንተ ብዙ እነዛን እንትን ባል ለኔም ጠላት አፈራለሁ። አሁን ራሱ በአንዳንድ በምሰራ ቪዲዮ አንዳንድ እንትን የሚሉ ሰዎች አሉና አንዳንዴ እንደዛ አይነት ነገራቶች የሚሉት ምንድነው? በቃ አላማ ያላቸው ቦርኮ ሰዎች አሉ። በዛውም ልክ ደግሞ እኔ በጣም ነው ለአረብ ሀገር እህቶቼ እውነት ለመናገር ቃላት የለኝም። እኔ ብዙ የሚያለቅሱ ብዙ እንባቸውን የሚያፈሱ የወደቁ የሚሰሩትን ገንዘብ የት እንደወደቀ የማያውቁ እህቶች አሉ። ስለዚህ ገንዘብሽን ሴፍ አድርጊ ውድ እህቴ ማለት ነው። ሴፍ ማድረጋችሁን ገንዘባችሁን እንዳትረሱ። ወላሂ ይህ ቤት የፈጀው ብር ስንት እንደሆነ ልንገራችሁ። በጣም ብዙ ብር ነው የፈጀው። ግን ራሱ ባለቤቱ ራሱ አስቆሞ የሰራው ቤት ነው። በጣም ወላሂ ብር እንዳይመስላችሁ የፈሰሰበት ብር እንደው በቀላሉ እንኳን ስነግራችሁ። ግን ላይክ ሰብስክራይብ እያደረጋችሁ ነው፣ አያስከፍልም። ምቀኝነትን እርግጥ እውነት ለመናገር የኔ ቤተሰቦቼ መልካም ቤተሰቦቼ ናቸው። ምክንያቱም እኔ በልበ ንጹህነት እህቶቼን እንትን ለማለት ስለሆነ ቤተሰቦቼ መልካም ቤተሰቦቼ ናቸው ያሉት። ግን ይሄ ቤት የፈጀው ያው 4 ነጥብ በሉት 4 ነጥብ አንድ ብቻ ተጠራው። እንግዲህ 4 ነጥብ በዛሬ ሰዓት የሚጠፋው ያለ አይመስለኝም። እና 4 ነጥብ የፈጀ ቤት ነው። ቤቱ ያበደ ቤት ነው፣ ትልቅ ቤት ነው። በብሎኬት ነው የተሰራው። በሩ ተገጥሟል። እንደምታዩት ነው። ውስጡን በደንብ አድርጋችሁ ማየት ትችላላችሁ። እና በነገር ይሄን እስኪ ለብዙ ሰው ተምሳሌት ይሆናል ብዬ ስላሰብኩ ነው። እና ይህ ቤት በጣም ምርጥ ቤት ነው። ማሻአላህ ልጁ ዱባይ ነው ያለው። ማሻአላህ አላህ የጥሩ ቤት የኢማን ቤት የበረካ ቤት ያርግልህ ማለት እፈልጋለሁ። እንግዲህ አላቅም ምን እንደምል፣ ግን ላይክ ሰብስክራይብ እያደረጋችሁ እንድታበረታቱሽ በትና ጠይቃለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይመቻችሁ። አንድ ላይ ሆነን ብዙን አልፈናል። ይህም ተረስቶ ታሪክ ይሆናል። ይህም ተረስቶ ታሪክ ይሆናል። ወላሂ ምርጥ ሰፈር። በቃ እስኪ ላይ ድረስ መውጣት አለብኝ። በግራ በቀኝ ያለ ቤት ያው መንገዱ ደግሞ ጽድት አልተበላሸም እንኳን። ይሄ በዚህ ያያችሁ ነው። በዚህ ያው እንግዲህ እዚህ ባለ ሲኖ አለ። ባለ ሲኖ ማለት ነው። እንግዲህ ከመከቱ ይሄ አሁን ምርጥ ሰፈር ይኸው በዚህም ይኸው በዚህ ባለ ሸክላ ቤት አለ። እዚህ ጋር ይኸው ማየት ማመን ነው ማለት ነው። አንዳንዴ መሀሉን እያያችሁ መሀል የትም ቦታ አያምርም ሲጀመር። በዚህ ብትሉ ተመልከቱ። እዚህ ጋር ደግሞ መገነጣጠያ መንገድ አለ። ገባችሁ? ይሄም አሁን የሚያስወጣው ወደ የት ነው? ወደ ጎረንጅ መስመር በዚህ። ይሄ በዚህ ደግሞ
ያው ወደዛው ማለት ነው። አሁን በዚህ እንቀጥላለን፣ በግራም በቀኝም እስኪ ላይ ድረስ እስከ አስኬድ ድረስ አያለሁ ማለት ነው። ገባችኋ? ያው በዛው ላሳያችሁ ብዬ ነው። በነገራችን ላይ እዚህ አልመጣሁም ነበረ። አልምሁም እንግዲህ እንደምታዩት ነው። በዚህ አለ ቤት ዙሮ መኖር ከፈለጉ መሀሉን ሳይሆን ዳር ዳሩ ነው ማየት ማለት ነው። ያው እንደዛው ነው። ይሄ አያችሁት? በዚህም በዛም ከዚህኛው መስመር እንኳን ያኛው መስመር ምርጥ ምርጥ ቤት አለ። ይኸው እስካሁን ሰው ያልገባበት ቤት አለ። ዝም ብሎ በዚህ ማለት ነው። የባዶ ቤት አለ። ያለው ሰው ደግሞ ቤቱን አሰማምሮ ይኖራል ማለት ነው። ያው ላሳያችሁ። በነገራችን ላይ ያው መስጊዱ ይታያችኋል። በዛ ያ ሰላም። ይሄው እንግዲህ ያለው ሰው ደግሞ ተመልከቱ እዚህ ጋር ማለት ነው። ካላችሁ ብር ብቻ ይኖራችሁ። ይህም በዚህ በኩል ምናምን ብር ብቻ ነው። ያውም ይሄ በዚህ ምናምን ወላሂ ምርጥ ሰፈር ነው። ብር ይኖራችሁ ብቻ ማለት ነው። ካሽ ካመጣችሁ ቤታችሁ ካሽ። እንግዲህ ይሄ ነው። በዚህኛው በስተ በኩል ያለው ነው ቤቱ እና ምርጥ ሰፈር፣ ምርጥ ቤት። ካሽ ካለ ህጋዊ ካርታ ያለው። ሼር፣ ላይክ፣ ሰብስክራይብ እንዳይረሳ። አሰላሙ አለይኩም ወራህመቱላህ።